ያለን የግሌን ብቻ መርጠህ እንሂድ ማለት አግባብ ነው? እኛን አታከብረንም እንዴ? አንተ እኮ እዚህ ቀራለሁ አልክ። ለምን ጠይቃለሁ? እኔ ስለኔ አይደለም እያወራሁ ያለሁት። ሁሌ ትትናን ስታመናጭቃት ምን ስትላት ነው የማየው? ይሄ አግባብ አይደለም። እንደዛ ብላ ነገረች። ልክ የምትለውን ሰው አይነት አይደለሁም። እሺ አንዳንድ ቀን በምታየው ሰው አትገምት። እኔ እየገመትኩ አይደለም፣ እኔ እየመከርኩ ነው። እንድታስተካከል እየነገርኩ ነው። ይመች። እሺ አስተካክላለሁ። አብርሽ በቃ ዳረ ቀስበል እንዴ! አረ እግረህን አይዞክ እንዳም ከመድብል ጋር አድርሻል? አዎ አድሬያለሁ። እየቀለድሽ ነው ትትና? የግሌ እውነቱን ነግራኛለች። የግሌ እንዳትናደድ ብላ ይሆናል እንደዛ ያለችው እንጂ ሁሉም ያደረኩት ነገር ነው። እውነት በይኝ ትትና። ምን ያስብለኛል? ለማንኛውም መድብል እየጠበቀኝ ነው። እሺ ልጅ ትትና። ምን አብርሽ በቃ ምን ካችሁ አይደል? አብርሽ የሰው ወሬ ሳይሆን እስኩ ማልኩ አሁን ሞራት ፈልጋለሁ። ስርዓት ይኑር። ሲጀመር እሷ አይታለች። የት ሄደች እንዴ? እዛ ሲጨንቀኝ እኔ ነርሷን በቃ አንድ ሰዓት ጠብቂኝ ያለዛ ደውዪልኝ ብያት መጣሁ። ገልሞ ምንድን ነው እሱ? ይሄ ቆይ ሰው ሆስፒታል ተኝቶ አንተ ፀጉርና ጺምን ተስተካክለህ ትመጣለህ? እሺ ልጅቷ አሁን እንዴት ናት? እባክሽ እስካሁን አልነቃችም። ወይኔ አይድላችሁ። መሳይ በቃ ገደል ገባ፣ እዛው ቀረ ማለት ነው እንዴ? ቆይ ምንድን ነው የምትይው? እባክህን ትዝታን እሱ ስለሆነ እኮ ያነቃት ታስሯል እንዴ? የግሌ ቆይ የት ነው የታሰረው? እንዴ ፖሊስ ጣቢያ ነው ገልሞ። ወይኔ ወንድሜ፣ ወይኔ መሳይ። ማን ነው ደግሞ ነው? መድብል ዛሬም እንግዲህ በሚገርም ሁኔታ በጀግንነት ጀግናችን መድብላችን ወይኔ ኢብን ብራማው ድምቀት ጋይስ። አንዳንዴ መድብልን ሳይ ጋይስ እንዴ በቃ ወኔ መቶ ሽቅሽቅ የሚለው ነገርስ እንዴት ደስ እንደሚለኝ በቃላት አልገልጽላችሁም። ይሄ እውነት ማለት ነው። ምክንያቱም እኔ እንዳለው ምላችሁ በቃ ወኔ በቃ ሽቅሽቅ ነው የሚለው ስላችሁ ጋይስ መቶ በቃ ጥቅ ነው የሚያደርገኝ። በቃ ምን እንደሆነ ስሜቱ ራሱ አላውቀው። ምክንያቱም በቃ ታውቃላችሁ በቃ ጀስት ወንድ ማለት በቃ እንደዚህ ነው። አሁን ወንድ ሊባል ነው እንትና አብርሽም አብርሽና መድብልን ጎን በጎን ስታደርጓቸው በቃ መድብል ታውቃላችሁ ትትና ዝም ብላ ትቀያየራለች ምናምን፣ ግን በቃ ያን ሁሉ ነገሮችን ቻል አድርጉ ምናምን በቃ የሚያይበት መንገድ ሁኔታዎችን የሚያሳልፍበት መንገድ በቃ አለማድነቅ አለማለት በቃ ንፉግነት ነው ጋይስ። ምክንያቱም ነገሮችን የሚያይበት መንገድ ራሱ በቃ ጥልቅና ረቂቅ ነው ጋይሶችዬ፣ እና በጣም ነው እኔ እንደሚያስደስተኝ ነው የምላችሁ። በጣም በእርግጠኝነት የሁላችንም ስሜት ይሄ ነው ብዬ አስባለሁኝ። በቃ መድብል በቃ እያንዳንዱ ነገር በቃ ለሴት ልጅ ያለው ክብር ሪስፔክት፣ ተናዶ እንኳን በቃ ትትናን የሆነ ነገር ማንም እንዲናገራት አይፈልግም። ኢቭን ትትናን ብቻ አይደለም በቃ ሁሉንም ሴቶች እንግዲህ አብርሽ አይታችኋል። የግሌ በቃ እንሄድ ምናምን ብሎ ሲናገር እንደ አብርሽ ምንድነው አሁን እዚህ ሁሉ ሰው መካከል ምንድነው እንደዚህ ለሰው ክብር ይኖር እንጂ ለኛስ ምናምን ሲለው አነጋገሩ ራሱ ለዛው ማለት የሚናገርበት መንገድ አሁን ለምሳሌ አብርሽን እንዴት እኛንስ ምናምን ማለቱ ያኔ መድብልን እሱን ራሱን ብቻ ሳይሆን የሚገልጸው በቃ ለትትና ያለውን እንትን ነው ያሳየበትና አይ እሱ ልክ ነህ። ግን ደግሞ አንተ እንደዛ ሳይሆን ማድረግ ያለብህ በቃ ብዙ ጊዜ ያየው ነው። በቃ አሁን እዚህ መካከል የግሌም ትትናም አንድ ላይ ነው ያሉት። እነዚህኞቹ ልጆች አሉ እኔን ሳይሆን እነሱን ቢያንስ የምትናገርበት መንገድ ማወቅ አለብህ። ለምን እንደዚህ ታደርጋለህ? ምክንያቱም በፍጹም መሆን ያለበት ነገር ደግሞ ስትናገር በስርዓት ተናገር። ስቀጥል ደግሞ ለሁሌ ትትና ስታመናጭቃት ነው ያየው ያለው ታልሆነ ነገር ስናገራት ያየው ነው። በቃ በፍጹም ከዛሬ በኋላ ግን እንደዛ አይነት ነገር እንድታደርግ አልፈቅድልህም ምናምን ሲለው እንግዲህ አብርሽ እንዴ ምንድነው ምናምን አንተ እንደዛ በአንድ ቀን ሁለት ቀን ባየው እንደዛ መስሎ ሊሆን ይችላል እንጂ እኔ ግን እንደዛ አይደለሁም አለ። ኧረ እባክህ ባለፈው ያችን ትንሽዬ ነገር አየሁ ብሎ እንዴ መድብል እኮ ቢሆን እንደዛ ያደርግም እንዴ? ትትና ምንድነው የሰራሽው? ምንድነው ያደረግሽው? ማለት የሰራሽው ነገር ምንድነው? ለምንድነው እንደዚህ ያደረግሽው? ምናምን ብሎ በቃ እንደውም በቃ ሌላ ሰው እንዳያት እሱ እንዳያት ሌላ ሰው እንዳያት የሆነውን ነገር ለመረዳት ነው የሚጣጣረው እንጂ
በዚህ ልክ ሌላ እንትና አያመጣም። ግን እሱ በቃ ያደረገው ነገር ምናምን ውጥር ፍንጥር ያደርገዋል። ማለት ፈልጌ አይደለም እንደዛ ለማለት ፈልጌ ሳይሆን ምናምን አላይ ምንም ይሁን ምን በቃ ስትናገር ለምትናገረው ነገር ስርዓት እናንተን ይኖርህ። ምክንያቱም በቃ እንደዛ አይደረግም። ሴት ልጅ ናት አይደል? በቃ በስርዓት አናግራት፣ በስርዓት እንትን በላት። ሲቀጥል ደግሞ በቃ እኔ ፊት እንደዚህ እንድታደርጋት በፍጹም አልፈቅድልህም። ካልፈለግ አለመፈለግ መብትህ ነው። ግን ስትናገራት ግን በቃ እንደዛ አይደረግም ምናምን ሲለው በቃ እና እኔ ምን አልኩ? ምን ነገረች እንዴ? ምን አለችህ? ምን እንትና አዋረደኝ አለች ምናምን ያለበት ምን ዝላይ ምንድነው ፈስ ያለበት ዝላይ አይችልም ነው ነገሩ። እንደዛ ነገር ጋይስ፣ ምክንያቱም ማለት ነው ገና ለገና ባለፈው ሰድቧት አዋርዷት የለ እሱ ያንን አዋረዷን ስለሚያውቅ እሱ ነው ያን ያደረገው ሰው። ስለዚህ ሁሉም እሱ እንዳደረገው እሷም ዝም ብላ መተዋራ መስሎታል። እና በቃ ነግራህ ነው አይደል ምናምን አለ ማለት ነው እንዴ። ሲጀምር ብትነግረውስ ምን ችግር አለ? ሲቀጥል ደግሞ እሷ ለመናገር እሱ እንደዛ አድርጎ ያሳፈራት ያዋረዳትን በዛ ሁሉ ሰው ፊት እሱ ያላፈረውን ምን እሱ አሁን ለመድብል ስለተናገረች ተናግራ እንኳን ቢሆን ማለት ነው ግን ተናገረችም ልጅቷ ምን አሳፈረው ማለት ምን አስደነግጠው? ማሆን ካለበት እንኳን እሱ ነበር ቀርሞ ነገሮች እንደዛ ማድረግ ያለበት ማየት ያለበት። ግን እሱ ራሱ ያዙ ይልቀቁኝ ምናምን እያለ ነው። እና በጣም ነበር የሚያስቀኝ ያሳቀኝም ጋይስ በጣም ነበር ያሳቀኝ። እና እንዳጠቃላይ ሁኔታዎቹ ትንሽ ያስጠላ ነበር ውድ ቤተሰቦቻችን። ያው ኤኒዌይስ ሁሉም ነገር እንግዲህ ተሳክቶ ተስተካክሎ መድብል የመጨረሻ ማስጠንቀቂያ ሰጥቶታል ለአብርሽ ማለት ነው። በፍጹም እንደዚህ ማድረግ የለብህም በቃ እንደዛ ነው። እና በጣም ደስ ያለን አብርሽም እንግዲህ ወንድ ተፈርጥቦ ነበር። በመጨረሻ ደግሞ የግሌ እውነታውን ስትነግረው ምክንያቱም ምንም እንደሌለችበት እሷ ምንም ላይ እንደሌለች ምንም ጥፋት እንደሌለባት ስትነግረው እንደገና ሌላ ሮሮ እያመጣ ነበረ። በቃ እንዴ በቃ ይቅርታ ማለት አለብኝ አለ። እንዴ አሁንማ ሰው ጋር ናት በቃ ተዋት ለምን ትላታለህ ምናምን ስትለው አይ በፍጹም አልችልም በቃ አለ ማለት አልችልም እሄዳለሁኝ ይቅርታ አድርግልኝ እላታለሁ አለ ማለት ነው። ታው ትባል አይረክ ታው ይባል ቤት መስሚያ ሊኖረው ነው እንደ ጋይሶች በጭራሽ አለ። አይ ገንገበት የሆነ ልጅ ጋይስ እንዴት ነው የሚያበሳጨው? ገንገበት ነው መቼም ታውቃላችሁ ገንገበት። እና እንግዲህ እንጥጥፍርጥ እያለ ነበረ እያንዳንዱን ነገር ለማለት ያላረገበት መንገድ የለውም። ያው በመጨረሻም እንግዲህ ሁኔታዎች ተስተካክለው ያው መድብል እንግዲህ እንዳትናገራት ብሎ አስጠንቅቆታል። ግን ሄዷ መድብል ጋር እሷን ደግሞ ሲጠይቃት የሚገርመው ነገር እሷ ደግሞ አይ በፍጹም በቃ ውሸት ነው ሐሰት ነው፣ ምክንያቱም እኔ እንደዛ አላደረኩም፣ የሆነው ነገር የሰማኸው ወይም ደግሞ ያያየኸው አንተ ያየኸው ነገር እውነት ነው ብላ ነው እንግዲህ ያናደደችው። እሷ ደግሞ ምክንያቱም አዎ ልክ ነው የሆነው ነገር ልክ ነበርና ያለችውና በጣም ነው የተናደደው። በጭራሽ ነው ይቅርታ አድርጊልኝ ምናምን ሲላት አይ ምንም ይቅርታ አያስፈልግም፣ ልክ ነው ያየኸው ነገር ትክክል ነው፣ ስለዚህ ትክክል ለሆነ ነገር ደግሞ ምንም ይቅርታ እናንተ የሚያስፈልገው ነገር የለም ስትለው እንዴት እንደገና ሌላ ንዴት ሌላ ብስጭት ነው የሆነበት። አይዞህ እንግዲህ ቻለው ምንም ሊደረግ አይችልም ቻለው ሌላ ምን እንላለን? ምክንያቱም በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። እንግዲህ ለራስህ ስታፈን ስትከፍት ነው ይሄንን ቫልዩ ነው ውጤቱን ያገኘው። ስለዚህ ቻለው ነው ልንል የምንችለው፣ ሌላ ምንም ልንል አንችልም። በመጨረሻም እንግዲህ ሄዶ ይቅርታ ጠይቋት ነበረ። እሷም ግን ምንም አይነት መልስ ልትሰጠው ፈቃደኛ አይደለችም። ምንም አይነት በቃ ምንም ስለምንም ነገር እየደነቃትም እንትን እያላትም አይደለም። እሱ ግን አሁን ተጥፈርጥ ያለ ነው። ግን እሷ ምንም አልደነቃትም። ያየው ነገር ልክ ነው። ስለዚህ አሁን ይልቁንስ ተወኝ በቃ፣ ምክንያቱም እዚህ ጋር ሰው እየጠበቀኝ ነው፣ የሚጠብቀኝ ሰው ጋር ደግሞ መሄድ አለብኝ፣ እዚህ ጋር አንተ ጋር መቀመጥበት ጊዜ የለኝም ብለዋለች። እሱም እንግዲህ እንዴ አረ ይቅርታ አድርጊልኝ ምናምን ቢላትም አይ ምንም ይቅርታ አያስፈልገውም፣ አንተ እኮ መጀመሪያ ሰው ሳይነግሮ ሳይሆን እኔን ሁኔታዬን አይታ መረዳት ትችል ነበር።
ስለዚህ እኔ ደግሞ ለማይረዳኝ ሰው ቦታ የለኝም ብላ ነው የመለሰችው። ይመችሽ ብለናል። ቀጣይ በአዲስ ቪዲዮ ውስጥ ከምንገናኝ ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋና በጣም ከፍ ያለ ነው። መልካሙን ሁሉ ተመኙ። በቀጣይ አዲስ ቪዲዮ እንገናኝ። ቻው